ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ብሔራዊ ምርጫ ቦርድ ራያን አላማጣን ወልቃይትን እንደዚሁም ጠለምትን በተመለከተ ከምርጫ ጋር ይዞ ያስተላለፉ ውሳኔ አነጋጋሪ ሆኗል። እነዚህ አካባቢዎች ከትግራይ ክልል ውጭ ሆነው መጪውን ምርጫ በሕዝብ ተወካዮች ምክር ቤት ደረጃ እንዲያከናውኑ ውሳኔ መተላለፉን ነው ምርጫ ቦርድ ያስታወቀው። ይህንን ውሳኔ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ተቃውሞ መግለጫ አውጥቷል። አደገኛ ውሳኔ ነው ሲል የገለጸው ስምረት ፓርቲም እንደዚሁ ይሄ ውሳኔ ካልተቀለበሰ በምርጫው አልሳተፍም ማለቱ ተመልክቷል። የአንድ አገዛዝ ሁለት ሚኒስትሮች የተለያየ አቋም ይዘው በቃላት እየተጋጩና እየተጣሉ እንዳለም ማህበራዊ ሚዲያ ላይ በሚሰራጩ መልእክቶቻቸው መረዳት ተችሏል። ይህ ጉዳይ የዛሬው የአንከር የመረጃ ክፍል ጊዜ ዋነኛ ማጠንጠኛ ርዕሰ ጉዳይ ሆኗል። በቤኒሻንጉል ጉሙዝ ክልል አዲስ ቀውስ ተከስቷል። የመከላከያ ሰራዊቱ ከቤኒሻንጉል ጉሙዝ ክልል ወጥቶ ወደ ሰሜን ኢትዮጵያ ማምራቱን ተከትሎ የኦሮሞ ነጻነት ሰራዊት በመተከል ዞን ወንበራ ወረዳ በርካታ አካባቢዎችን በቁጥጥሩ ስር ማድረጉ ተመልክቷል። ነዋሪዎች እየተሰደዱ ነው። ነጋዴዎች ከተማውን ለቀው በመውጣት ላይ ናቸው። በርካታ መንገዶች መዘጋታቸውም ተመልክቷል። የቤኒሻንጉል ጉሙዝ ሁኔታ እጅግ አሳሳቢ ነው ብለዋል ነዋሪዎች ለአንከር ሚዲያ በላኩት መልእክት። ሌሎች ርዕሰ ጉዳዮችም እናነሳለን። በአማራ ክልል የአማራ ፋኖ እያደረገ ያለው የማጥቃት እንቅስቃሴም ተጠናክሮ ቀጥሏል። ቁልፍ የሆነችዋን የሻውራ ከተማን ተቆጣጥሯል። የአገዛዙ ሰራዊት መልሶ ለመያዝ ውጊያ መክፈቱም እየተነገረ ነው የሚገኘው። በሌሎች ጉዳዮች ላይም አተኩረን የምናቀርበውን የዕለቱን የአንከር የመረጃ ክፍለ ጊዜ እንድትከታተሉ ግብዣችን ነው። እኔ መሳይ መኮንን ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ተናስተልን ገለታው። ተናስተልን መሳይ፣ እንዴት አደርክ? እንዴት አረፈድክ? እንዴት አለ ነው የሚባለው። እንግዲህ ዛሬ በርካታ ርዕሰ ጉዳዮችን ይዘን መተናል ገለታው። በተለይ መጀመሪያ ቀደም ሲል ያነሳሁት የዚህ ምርጫ ቦርድ ውሳኔ ሰፋ አድርገን የምንመለከተው ነው። አብይ አህመድ ስራውን እየሰራን ያለው በዛ አካባቢ ሊፈጥር ያሰበውንና በተለይም በትግራይና በአማራ ማህበረሰቦች መሃል እንዲቀሰቀስ የፈለገው ግጭት የመጀመሪያውን ጥይት የተኮሰበት ውሳኔ ነው ማለት እንችላለን። እንግዲህ ምን እንደፈለገ ምን እንዳቀደም በግልጽ የተረዳንበት ነው። ለማንኛውም በሱ ጉዳይ ላይ እናተኩርና በሌሎች ርዕሰ ጉዳዮች ላይም እንደዚሁ አጠር ያለ ቆይታ የምናደርግ ይሆናል። ገለታው፣ ውሳኔው ባጭሩ በወልቃይት፣ ሁመራ፣ ጠለምት፣ ራያ አላማጣ በእነዚህ 5 አካባቢዎች የሚደረጉ ምርጫዎች ከትግራይ ክልል ውጪ በሆነ አግባብ ለሕዝብ ተወካዮች ምክር ቤት የሚደረግ ይሆናል የሚል ነው። የፌዴሬሽን ምክር ቤት ውሳኔን ተከትሎ ነው ምርጫ ቦርድ ይህንን ያጸናው። እንዴት አየው ገለታው? በርካታ ተቃውሞ በተለይ ከትግራይ ማህበረሰብ አካባቢ እየተሰማ ይገኛል። አንዳንድ በብልጽግና ዙሪያ የተኮለኮሉ የአማራ ተወላጆች በአብንም ዙሪያ ያሉ እንደዚሁም በመንግስት መዋቅር ውስጥ የሚገኙ የአማራ ተወላጆች ውሳኔውን እንደ ትልቅ ብስራት ተመልክተውት እንኳን ደስ አላችሁ ማለት እስኪቀራቸው ድረስ የደስታ መልእክት ሲያስተላልፉ ነው የታዘብ ነው። ገለታው ግን እንዴት አየው ባጭሩ? ይሄን ነገር እንዳልከው መሳይ ሰፋ አድርገን መወያየት ያስፈልጋል። የትግራይ ልጆች ብቻ ሳይሆኑ መላው ኢትዮጵያውያን አማሮች ሁላችን ልንቃወም የሚገባ ነገር ነው። በዛ አካባቢ ግጭት ለመቀስቀስ ብዙ ጊዜ ካርድ አለው የምንለው እየተጠቀመ ነው። እንግዲህ አንድ ካርድ መሆኑ ነው። በምርጫ በፌዴሬሽን ምክር ቤት በኩል የመጣ አንድ ቀይ ካርድ መሆኑ ነው። በመሰረቱ ይሄ ውሳኔ የብልጽግና ውሳኔ ነው መሳይ። ሰሞኑን ምክር ቤት ቆይቶ እንትን ሲል ነበርና ይሄ ውሳኔ በቀጥታ የብልጽግና ጽሕፈት ቤት ውሳኔ ነው። በመጀመሪያ ቤቱ ራሱ ሲዋቀር ይሄ ፌዴሬሽን ምክር ቤት ሲዋቀር እንደምታውቀው በምርጫ አይደለም የተዋቀረው። መቼም ሀገራችን ውስጥ ምርጫ ይሰራል ሳይሆን ግን ይሄኛው ቤት አሁን እዚህ ሀገር እንደምታውቀው ሴኔት የሚባል አለ፣ ኮንግረስ አለ። ደግሞ እንደምታውቀው ሁለቱም በህዝብ ምርጫ ነው የሚዋቀሩ። ይሄ አንድ ትልቅ ቤት የተባለው ፌዴሬሽን ምክር ቤት በብልጽግና ወይም ደግሞ በኢህአዴግ ውክልና ነው የሚቋቋሙ። ከየቦታው የኢህአዴግ አባላት ተፈልገው ጥሩ ታማኝ የሆኑ የፓርቲ አባላት ተመልምለው የሚመጡበት ቤት ነው የሚገነባው። እንደዛ ነው።
እና ይሄ ወደፊት መቼም ሀገሪቱ አስተካክላ ወደ ምርጫ እንዴት እንደሚሄድ አላውቅም። ግን ለጊዜው ግን በቀጥታ ሰሞኑን ብልጽግና ላይ ስብሰባ ነበረ። ያገኘው የብልጽግና አባል ናቸው። እዛው ተሰብስበው ነበር የነበሩት። ብልጽግና አባላቶች ወሰኑ፣ በፌዴሬሽን ምክር ቤት በኩል ወጣ። ስለዚህ አንደኛ ኢትዮጵያውያን ሁሉ ማወቅ ያለብን ብልጽግና ያወጣው መግለጫ አንድ። ሁለተኛ ይዘቱን ያየን እንደሆነ በጣም እንደው ትንሽ ማሰብ እኮ ነው መሰለኝ ማገናዘብ የሚባል። ስለዚህ ገለታው የምትለው ውሳኔው ፖለቲካዊ ውሳኔ ነው፣ ምንም የህግ መሰረት የሌለው የፌዴሬሽን ምክር ቤት ከስልጣኑ ከተቋቋመለት ስልጣንና ኃላፊነት ውጪ በፖለቲካ የተወሰነ ነው ብሎ ባጭሩ መደምደም ይቻላል ማለት ነው። በትክክል አንቀጽ 48 የኢትዮጵያ ህገ መንግስት አንቀጽ 48 የፌዴሬሽን ምክር ቤት በክልሎች ጉዳይ ላይ እንደሚገባ ይደነግጋል። ጥያቄ የለውም። ግን ሁለቱ ክልሎች የሚስማሙ ከሆነ ያስማማል፣ ካልሆነ የራሱ ውሳኔ ይወስናል ነው የሚለው አንቀጽ 48 ንዑስ አንቀጽ 1 ይመስለኛል። ግን አሁን ዋናው መረዳት ያለብን ይሄ ቤት መጀመሪያውኑ ሲገነባ በፓርቲ ነው የተገነባው። የፓርቲ አባላት በምልመላ ነው የተገነባው። የሚገነባው በቃ እንደዛ ነው። የፌዴሬሽን ምክር ቤት አባል መርጠን እናውቃለን? እንደምታውቀው የለም እኮ አይመረጥም። ተወካዮች ምክር ቤት ብቻ ነው የሚመረጠው። የብልጽግና አባላት ናቸው። እና ሰሞኑ ሲዶልቱ ነበር ምርጫው እንዴት እናደርግ ምን እናደርግ ሲሉ ነበር ከርመው። አሁን የፖለቲካ ውሳኔ ያልከው ኤግዛክትሊ ወስነው ሲያበቁ ይሄንን ቤት ስለሚጠቀሙበት የፌዴሬሽን ምክር ቤትን ስለሚጠቀሙበት በዛ በኩል የመጣ ውሳኔ ነው፣ የፓርቲ ውሳኔ መሆኑ አንደኛ ነው። ሁለተኛው ነገር በጣም የሚያሳዝነው ነገር መግለጫው ሁለት ነው። አንተ እንዳነሳ በሁለት ነገሮች ላይ ያተኮረ። አንደኛው ለተወካዮች ምክር ቤት እንዲሁ ምረጡ ነው፣ ለጊዜው ምረጡ እና ለብቻ ሆኖ ከትግራይ ውጭ ሆኖ ለህዝብ ተወካዮች ምክር ቤት ይምረጥ። ከዛ ሁለተኛው ለክልሉ ግን በህገ መንግስቱ መሰረት መፍትሄ ሲገኝ የክልል ምክር ቤት ይመረጣል ነው የሚልና ይሄን አሁን እንዴት አንድ ጤነኛ ይሆን ያው ሀገርም ይመራ ይሄን ትልቅ ቤት የሚያስተዳድር ሰው እንዴት ያወጣል? ተመልከቱ። ምን ማለት ነው? ችግሩ ሲፈታ የክልል ምክር ቤት ምርጫ ይደረጋል ማለት አንዱ ጥያቄ የዛ አካባቢ ጥያቄ አስተዳደር ጥያቄ አይደለም። አስተዳደር ማለት ምርጫ አይደለም። ምርጫ እኮ ማለት ነው አስተዳደር ማለት አይደለም። እንግዲህ ከወሰነና ይሄ ቤት ወስኖ ለህዝብ ተወካዮች ምክር ቤት ምርጫ ይደረግ ካለ እንደገና ለሌላው ምርጫ ደግሞ ሌላ ውሳኔ ይጠይቃልን ይላል። ሁለት የሚጋጩ ነገሮች በአንድ ጊዜ ሲመጡ ይታያል በዚህ መግለጫ ላይ እና የፖለቲካ ውሳኔ እንደሆነ ዋናው ማሳያ ነው። ከሁሉ በላይ ግን ዓላማው ምንድነው የሚለው ነገር ነው ይልቅ ኢትዮጵያ ልናጠናው የሚገባው ምንድነው? ለምን ሁለት ነገር በምርጫው ዜማ ወጣ? ተመልከቱ። በቅርብ ጊዜ ምርጫ ቦርድ ያንን ማፕ ይዞ ወጣ። ምርጫው በትግራይ ውስጥ ሆኖ ወልቃይትና ራያ አሁን የተጠቀሱት 5 ወረዳዎች በሙሉ በትግራይ ስር ሆነው ነው ምርጫ የምናካሂደው አለ። ይሄ ውሳኔም የዛው የፓርቲ ውሳኔ ነበር። ፓርቲው ይሄንን ወስኖ ዶልቶ ሲያበቃ ይሄን መግለጫ አወጣና ተንጫጫ። ብዙ እንደው ውይይት አድርገናል እኮ መሳይ ታስታውስ እንደሆነ እኛም ተወያይተናል በዚህ ጉዳይ። እነዚህ ሰዎች ምንድነው የሚሰሩት ነገር? ያ ቦታ እኮ ውይይት ያስፈልገዋል፣ ምክክር ያስፈልገዋል። ይሄንን ቦታ ወልቃይት ወደዚህ ማሯሯጥ ሳይሆን መጀመሪያ ምክክር ተደርጎ ምክክር ከተደረገ በኋላ በስምምነት ጉዳዩ ከተፈታ በኋላ ነው ወደ ምርጫ መግባት። ገለታው በወቅቱ ምርጫ ቦርድ ያወጣው የምርጫ ማፕ ወይም ደግሞ ካርታ እነዚህን አካባቢዎች በትግራይ ስራ አድርጎ እንደነበረ ተነጋግረን ተወያይተን ነበረ። ዛሬ ለምን ቀይረው? እሱ ነው ትልቁ ነገር። ኢትዮጵያን ሁሉ ይሄን ነው መጠየቅ ያለበት። የአማራ ልጆች፣ የትግራይ ልጆች ይሄን መጠየቅ ያለበት። በዛ መግለጫው ሲያጋጭ ነበር አማራና ትግራይ። በዛ በወጣ መግለጫ በትግራይ ስር ነው የሚሆነው ብሎ ሲያጋጭ ከረሙና እንደገና ዛሬ ደግሞ የለም ትግራይን ትተነዋል፣ አውጥተነዋል፣ አሁን ለብቻው እንዲሆን አድርገናል ነው። እንግዲህ በአንድ የምርጫ ዋዜማ እንደዚህ አይነት ግጭቶችን እያመጡ ነው ያሉት እና የዛሬ ውሳኔ አንድም ትግራይ ላይ ጦርነት ማንሳት ፈልገዋል። በቀጥታ ትግራይ ውስጥ ጦርነት ማስነሳት ፈልጓል አብይ አህመድ። መቼም ይሄ ሰው ያለ ጦርነት የማይሸጠው ነገር የለም። በቃ ጦርነት ብቻ ነው በየአቅጣጫው የሚሸጠውና ትግራይ ነጥሎ ለመምታት በተለይ ይሄ ወልቃይት አካባቢ ያለ ችግር እንደው ፌዴሬሽን ምክር ቤት ፈታው ብለው አንዳንድ የአብን ሰዎች ቅድም ስናወራ ነበር እንደሚሉት አይነት እንደዛ አድርጎ ነጥሎ ትግራይ ላይ ጦርነት ለማካሄድና በትግራይን መንጠላጣይ አድርጎ ደግሞ የሚቀጥል ሌላ ጦርነት አለው አይደለም ከኤርትራ ጋር ያለ ጦርነት እዛ አካባቢ ያን ቀውስ ለመፍጠር ነው። ስለዚህ ኢትዮጵያን በሙሉ ልንቃወሙ የሚገባ ነው። ዋናው ነገር ምንድነው? ምርጫ ኢትዮጵያውያን አሁን እየተቃወሙ ያሉት የዘለልነው ነገር አለ። ምርጫ አንዱ የወልቃይት ነገር ማሳያው ይሄ ነው። ምክክር ተዘልሏል።
ፖቴንሻል ችግሮች አሏት ምድሪቱ ወደ ምርጫ የማያስገቡ ምርጫ የማይፈታው ችግር አለ ያ ምክክር ተደርጎ ትራንዚሽን ተደርጎ ወደ ምርጫ እንገባለን የሚል ነበርና ይሄንን እየዘለልን ምርጫ ስናደርግ ተመልከት እንዴት እያሰናከለ የሚጥል ብዙ ነገር እንዳለና እኔ ገለታው እዚህ ላይ ሌላ አንድ ጉዳይ ይነሳል እውነት ለመናገር በምን አይነት አገዛዝ እጅ ላይ ቻገር እንደወደቀች የራሱን ምግማ አጠና የራሱን ምግማ አይመረምር የማይፈተሽ ዝም ብሎ በደመነፍስ የሚወስንና የሚጓዝ ስርዓት መሆኑን ነው የምትረዳው ለመሆኑ ከትግራይ ክልል ውጪ በሆነ መልኩ እንዴ ላለፉት ከ2013 ጀምሮ እንደ ኢትዮጵያ አቆጣጠር እኮ እነዛ አካባቢዎች በትግራይ ክልል ስር አይደሉም ያሉት በትግራይ ክልል ስርም አይደሉም በአማራ ክልል ስር ናቸውም ለማለት የሚያስደፍር አይደለም የነበሩት በመከላከያ ሰራዊት ቁጥጥር ስር እንደው በበጀትም አካባቢው በጀት ሳያገኝ ዝም ብሎ በአካባቢ ተወላጆች መዋጮና በተለያየ መልኩ የአማራ ክልል አንዳንድ በጀቶች ፈሰስ ሲገኝ እየወረወረላቸው የኖራ አካባቢ ነው መች በትግራይ ክልል ስር ሆነና ነው ከትግራይ ክልል ውጪ በሆነ የምርጫ ሂደት መጪው ምርጫ ያከናውናል ብሎ ውሳኔ መስጠት በራሱ ምን ማለት ነው ይሄ ውሳኔ ችግር ያለበት መሆኑ አብይ አህመድ በሁለቱ ማህበረሰቦች መሃል ግጭት ለመፍጠርና የስልጣን እድሜውን ለማራዘም የተጠቀመበት እጅግ አደገኛ ውሳኔ ነው ይሄን ውሳኔ ማጤን ይገባል ስምረት ፓርቲ ተቃውሞታል ያው ስምረት ፓርቲም አቋሙ የትግራይ ክልል ስር እንዲሆኑ የሚፈልግ እንደሆነ ይታወቃል የተቋቋመም የተመሰረተውም ጌታቸው ረዳም ሁሉ ጊዜ የሚያቀነቅኑትም ምዕራብ ትግራይ ያሉ የሚጠሩት ያን አካባቢ በትግራይ ስር እንዲሆን ነው ያ ትክክል ነው አይደለም ሌላ ጉዳይ ነው እንዳልከው የኢትዮጵያ ችግር ትልቅ መፍትሄ ትልቅ ውይይት ትልቅ ምክክር ባለው ሁኔታ መፈታት ሲገባው አብይ አህመድ የበለጠ አደጋ እየፈጠረ አካባቢውን የቀውስ ቀጠና ለማድረግ ከምን ጊዜውም በላይ ተዘጋጅቶ እንዳለ የሚያመለክት ውሳኔ ነው እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል በውሳኔው የተደሰታችሁ ካላችሁም ትንሽ ረጋ በሉ የሚያስደስት ውሳኔ አይደለም የተበሳጫችሁና ለግጭት ራሳችሁን ያዘጋጃችሁም ካላችሁ ግዴለም ብረት አታንሱ እሳትም አትለኩሱ ይሄንን በጋራ ነው የምትመክቱት የተበሳጫችሁም የተደሰታችሁም ጊዜያዊ ነው ደስታችሁ ለአብይ አህመድ ስልጣን እድሜ ነው ያራዘማችሁ ያላችሁትና ከዚህ አንፃር ሰከን ብሎ ይሄን ስርዓት ማስወገዱ ላይ ነው መረባረብ የሚገባው የሁለቱም ህዝቦች የሁለቱም ማህበረሰቦች የህልውና አደጋ ብልጽግና የሚባለው ስርዓት ነው ያንን ሳያስወግዱ መደሰትም መበሳጨትም የሚያስፈልግ አይደለም ገለታው አይ ቲንክ ጥሩ ከበደ ያለ ጥሩ መልእክት ነው መሳይ ያስተላለፍከው ለሚሄድን ነው ኢትዮጵያ ልንገዛው የሚገባው ይሄ የሚጠበቅ ካርድ ነው በመሰረቱ እዛ አካባቢ በቃ ዋና የብልጽግና ፓርቲ መጫወቻ ካርድ ናት አንዴ ትግራይን ለማጥቃት አንድ ጊዜ አማራን ለማጥቃት አንድ ጊዜ ደግሞ ሁለቱን ለማጋጨት ያን አካባቢ እየተጠቀመበት የፖለቲካ ቁማር መጫወቻ ነው ያቦታ ስለዚህ ጥንቃቄ ያስፈልጋል በጣም ተጠንቅቀን መራመድ አለብን በተለይ ሁለቱ ህዝብ ጊዜ ይፈታዋል ምክክር ይፈታዋል ይሄ ጉዳይ መባል አለበት የወልቃይት ጉዳይ ብቻውን ተነጥሎ ኩልል ብሎ ሊፈታ አይችልም አጠቃላይ በፌደራል ስርዓቱ ሪአሬንጅመንት ውስጥ ክለሳ ውስጥ የሚታይ እኮ አሁን ለምንድነው ለአዲስ አበባም እንደዚህ ሊያደርጉ ነው ማለት ነው ፌደሬሽን ምክር ቤት አዲስ አበባ ላይ እኮ ጥያቄ አለ እንደምታውቁ ይገባኛል ጥያቄ አለ አይደለም አዲስ አበባ የኛ ናት የሚል አለ የለም ያንተ አይደለችም የሚል ክርክር አለ ድሬዳዋ እንደዚህ ሊያደርጉት ነው ወያሌ እንደዚህ ሊሆን ነው ቦረና አካባቢ ችግሮች አሉ በየቦታው እኮ ነው ምድሪቱ ላይ እንደዚህ አይነት ቁርጥራጭ ችግሮች አሉት እነዚህ ችግሮች በአጠቃላይ በሀገር አቀፍ ምክክር ውስጥ ሊፈታ የሚችለው ነገር እየቆረሱ ያወጡ ለግጭት መናጆ እያደረጉት ነው ያሉትና ምርጫ በመሰረቱ ተስፋን ስምምነትን ማርገብን ነው ሊያመጣ የሚገባው የነበረውና ሁለት የተለያየ ነገር ያወጡ ተመልከተ አንድ ጊዜ ትግራይን ይሉታል አንድ ጊዜ ነጥቀናል ዛሬ ደግሞ የትግራይ አይሆንም ከዛሬ ጀምሮ እንደው በሚቀጥለው ምርጫ የዚህ ነው ቅድመ ዝግጅት እንደሌለው ምርጫው ራሱ የታሰበበት እንዳልሆነ ፕላንድ እንዳልሆነ የዘለለው ችግር እንዳለ የሚያሳይ ነውና ኢትዮጵያውያን በተለይ አካባቢ ያለው ማህበረሰብ በጣም በጥንቃቄ ይሄንን ጉዳይ ይሄንን እሳት ይሄንን ክፉ ጊዜ ማለፍ አለበት እንዳልከው ሸሸ ገዳም የሚሉ ተሳካልን የሚሉ በዚህ በኩል ብልጽግናን ለመጥቀም ቢደረግ ጥረት ነው በመሰረቱ ምርጫ ቦርድ ሁሉንም ክልሎች ምርጫ ታደርጋለ አስቻይ ሁኔታ ሪፖርት ተብሎ ተጠይቀዋል ሁሉ የኦሮሚያ ክልል ሽመልስ አብዲሳ ምንድነው አዎ በጣም በጥሩ ሁኔታ እኛ ጋራ ምርጫ ማድረግ ይቻላል ጸጥታም እናስከብራለን ምናምን ብሎ ሪፖርት ፈቃዱን አሳየ ይሄ ግን እውነት አይደለም
በእውነት ለዛ አካባቢ ህዝብ የቆመ መንግስት የለም። በዚህ ሰዓት ኦሮሚያ ክልል ውስጥ ምርጫ ማድረግ ይከብዳል፣ አይቻልም። በከፍተኛ ነውጥ ውስጥ ነው ያለችው ለህዝብ የሚያስብ ሰው። ስለዚህ ምክክር ያስፈልገዋል ማለት ነበረ። የብልጽግና ዋና ካድሬ ሰውዬ ይቻላል ብሎ ለቋል። አማራ ክልል እንደዛ ነው የሆነው። አረጋ ከበደ ያው በክልል ውስጥ ምርጫ ማድረግ ይቻላል ብሎ ግሪን ካርድ አሳይቷል። ትግራይ ናት የተቃወመችው ማለት ትግራይ እስካሁን ድረስ ምርጫ ለማድረግ የሚያስችል ሁኔታኛ አልታየንም። በቀጥታ ይሄን ደብዳቤ መጻፍ እንዳይችሉ ችግር ገጥሟቸዋል። ስለዚህ ዝም ነው ያሉት እስካሁን። ስለዚህ በዚህ በኩል አሁን ይሄ ምርጫ እንዳይካሄድ ይሄ የማስመሰል ምርጫ ተካሂዶ ማህተም ያለው ሰርቲፊኬት እንዳለገ እንቅፋት ሆናለች ትግራይ። መደቆስ አለባት እኮ ነው። ስለዚህ ምን እናደርግ? ባለፈው ጊዜ ወልቃይትን ለትግራይ ሰጥተን ነበር አይደል? አሁን እንንጠቅና ያንቺ አይደለም እንበልና እንደብደባት እኮ ነው። እንደዚህ አይነት በጣም ተራ የሆነ ቁማር ነው እየተጫወቱ ያሉት። ስለዚህ እኛ ኢትዮጵያውያን በእውነት መንቃት አለብን። የወልቃይት ጥያቄ ኢምንት ነው፣ አሁን ላይ በጣም ኢምንት ነው። ኢትዮጵያ ካለባት ችግር አንፃር ኢምንት ነው። ሌሎች ግዙፍ ችግሮቻችንን ከፈታን በኋላ በዛች ቆራጭ መሬት ላይ አማራና ትግሬ ተቃቅፎ በፍቅር ይኖር። ዋናው ችግራችን አሁን አገረ መንግስት ገጭ ያለ እየረገበ ነው ዘመን ውስጥ። ይሄን ችግር ተባብረን መፍታት ነው ያለብንና የአማራ የትግራይ ወጣቶች ተሰባስበው በአንድነት ቆመው የሥርዓት ለውጥ ለማምጣት ነው መታገል ያለው። ይሄንን ልክ እንደ ትልቅ ውጤትና የህዝብ ጥያቄ እንደተመለሰ አድርገው የሚገልጹ አንዳንድ የአብን የሚባል እንኳን የለም በአሁኑ ሰዓት አብን ስሙን ብቻ አንጠልጥሎ የቀረ እነዚህ ሰዎች ናቸው አብረው ዳንኪራ እየመቱ የሚገኙት። እነዚህ ሰዎች ናቸው እንግዲህ ከቅርብ ወራት በፊት እኮ በዛ አካባቢ ምርጫ መደረግ የለበትም ብለው አቋም ይዘው ሲከራከሩ የነበሩት። የለም ምርጫ በዛ አካባቢ ይደረጋል ብሎ አብይ አህመድ ስለወሰነ ከኋላ ሆነው ድጋፍ ደስታቸውን የሚገልጹበት ሁኔታ እጅግ ያሳዝናል። ለማንኛውም እነዚህን አጀንዳ አድርጎ ለማቅረብ ያህል አይደለም። ያንን ቀጠና አብይ አህመድ አሳልፎ ለትግራይ አሳልፎ ለአማራ የማይሰጥም። ምናልባት ሊያደርግ የሚችለው የራሱ የሆነ ነገር ይኖራል። ያንን ነገር ነው በደንብ ተረድቶ ከዚህ ሰውዬ እጅ ኢትዮጵያን ካላስጣሉ በስተቀረ የትኛውም የኢትዮጵያ ችግር አይፈታም ከሚል አንድ ወጥ የሆነ አቋም ላይ ኢትዮጵያን ማዳን የሚፈልግ ኃይል በሙሉ መድረስ የሚገባው ከዚህ ውሳኔ ላይ ነው። ለማንኛውም ገለታው የስምረት ውሳኔ በእርግጥ የራሱ የፖለቲካ መሰረት የራሱ የፖለቲካ አቋም ሊኖረው ይችላል። ውሳኔውን ተቃውሞታል። ምርጫ ላይ አልሳተፍም ነው ያለው። ይሄ ነገር ካልተቀለበሰ በምርጫው አልሳተፍም ብለዋል። የትግራይ ጊዜያዊ አስተዳደርም በአስቸኳይ እንዲቀለበስ ይሄ ውሳኔ ጠይቋል። የሚቀለበስ ይመስላል። በአንድ መንግስት ውስጥ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ነው። በለጠ ሞላ የኢኖቬሽን እና ቴክኖሎጂ ሚኒስትር ነው። የአንድ ካቢኔ አባላት ናቸው። ሁለቱ ግን ሌላ ቋንቋ ነው የሚናገሩት። ጫፍና ጫፍ የረገጠ አቋም ነው ያዙት በአንድ መንግስት ውስጥ። የአብይ አህመድ መንግስት የከሰረ መሆኑን የምታቆም አንድም በዚህ ነው። ሚኒስትሮቹ እንኳን አንድ ገጽ ላይ አይደለም ያሉት፣ ተናበው አይደለም የሚሰሩት። ሁሉም በየፊናቸው ነው የሚሮጡትና ቀደም ሲል ያልከው ነገር በደንብ እንድታጠናክር ነው። በቀላሉ የምናየው ጉዳይ አይደለም። የአብይ አህመድ አንድ እድሜ ማራዘሚያ መንጠልጣያ አጀንዳና ካርታ ይሄ የወልቃይት ጉዳይ እንደሆነ ይታወቃል። አሁን የመጀመሪያውን ጥይት ተኩሷል። ቀጥሎ የሚመጡት ይታወቃሉና ይህንን ነገር ለማጨናገፍ ይሄ ነገር አብይ አህመድ በፈለገው መልኩ እንዳይጠናቀቅ ምን መደረግ አለበት? የመጨረሻ መልእክት ካለ? ይሄ ጉዳይ በጣም መሰረታዊ ስለሆነ እንደው የሚቀጥሉትም ቀናት መነሳት አለበት። መሳይ በተለይ ግጭት ስለሆነ አላማው በትግራይ በአማራ ላይ ግጭት ስለሆነ በትግራይ ላይ ማዝመት ስለሆነ እንደገና ምርጫ አደናቅፈዋል ወይም ደግሞ ትግራይም ደግሞ ተባብሮ እንደገና ይሄንን አስቀልብሳለሁ በሚል በዚህ ቀጣናውን የጦርነት ሜዳ ለማድረግ ስለሆነ በንቃት ኢትዮጵያውያን ሁሉ በንቃት መጮህ መቻል አለብን። ይሄ ማንንም ሊያስደስት አይችልም። በእውነት አንደኛው ውሳኔው ራሱ ምን ያህል ቅጥነቱን ተመልከት። የወልቃይትን ጉዳይ የመሰለ ግዙፍ ጥያቄ ለምርጫ ጊዜ ብቻ እንዴት መፍትሄ ይሰጣል? ምርጫውን በሚመለከት ብቻ ያውም ደግሞ የክልል ተወካዮች ምክር ቤት ለሚመለከተው ብቻ ተነጥሎ ይደረጋል። ከዛ በኋላ ያለው ደግሞ እንደዚህ ይደረጋል። የወልቃይት ጥያቄው ከአስተዳደር ጥያቄ ነው። የተተከለው አስተዳደር ለኔ ነው እኔ ነኝ እዚህ በኔ ቁጥጥር ስር ያለ ነው በዛ ቁጥጥር ስር ያለ ነው የሚለው። ሁለተኛ ቅርጸ መንግስቱን ራሱ እኮ የሚያበላሽ ነገር እኮ ነው። አሁን ባለው ሁኔታ ኮንሰንሰስ ሳይኖር ቅርጸ መንግስት አሁን እሺ እነዚህ የመጡ ሰዎች 5 ሰዎች ናቸው። 5 ወረዳ እንበለው ለምሳሌ ተወካዮች አማራ ላይ ነው የሚደመሩት
ትግራይ 38 ወንበር ነው አይደለም አለው የሚባለው 38 ወንበር እሱ አሁን አይገባም የምን ወንበር ነው በዚህ አሁን ባለው ክፍፍል ውስጥ የሚሆኑት ፌዴሬሽን ምክር ቤት ውስጥ እንደ አንድ ማንነት ተቆጥሮ ወልቃይት ደግሞ ሌላ ማንነት ተብሎ መቀመጫ ሊሰጥ ነው ብዙ የመዋቅር ችግር ቋል ከፍተኛ የሆነ ራሱ ካለው ቅርጽ መንግስት ጋር ካለው ውቅር ጋር የሚጋጭ ነው የተፈለገው ነገር አንድ ነው ብልጽግና ሰሞኑን ተሰበሰበ ቅድም ያልነው ነገር ነው ተሰበሰቡ ከዚህ በፊት ያወጡት መግለጫ ገልብጠው ግጭቶችን በአማራ ክልል አካባቢና በትግራይ ክልል አካባቢ ለማምጣት የተጠመቀ ጥንስስ ነው ግጭት ለማምጣት ስለዚህ ሁላችን ኢትዮጵያውያን መቃወም ነው ያለብን በመክክር እንፈተዋለን ወደ ሰፊ መሆን አማሮችም ትግሮችም ይሄን ክፉ ጊዜ ይሄን ሰዓት ጊዜ መሳይ ተፈናቀሉ ወገኖች ብዙ ናቸው በየቦታው ያሉትና ህዝባችን እንደገና በጦርነት እንዳይለበለብ ይሄው አባልቶን ነው በቃ መሄድ የፈለገውና ለዚህ ሰለባ እንዳንሆን ጥንቃቄ ማድረግ ይኖርብናል ገለታው እንግዲህ ቀደም ሲል ያልቀዋል አብይ አህመድ ወደ ትግራይ ጦሩን ለማዝመትና ህዋትን ለመምታት እንደ አንድ ሰበብ ምክንያት ሊጠቀሙ ይችላል ይሄን ጉዳይ የሚል ነገር ነው ሰሞኑን ወደ ትግራይ የሚገኙ የመከላከያ ካምፖች አሉ ወደዛ ሰራዊቱ ተመልሶ ይገባል የሚል በመከላከያ ኤታማዦር ሹሞች ምክትል ሹሙ አባው ታደሰ በኩል መገለጹ ተሰምቷል በይፋ ወጣ ባይሆንም እንደዛ አይነት የመከላከያ ሰራዊት አዛዦች ውሳኔ እንዳለ ይነገራል ግን ትግራይ ክልል ዝም ብሎ ዘቡ ብለው የሚገቡት አይደለም እንደ ሌላው ኢትዮጵያ አካባቢ አይደለም የትግራይ ክልል ይሄ ጥሩ ነው አይደለም ሌላ ጉዳይ ነው የትግራይ ኢትዮጵያ አካል ናት መከላከያ ሰራዊቱ በየትኛውም ኢትዮጵያ ግዛት ውስጥ ድንበር በተለይ ከድንበር ጋር በተያያዘ መጠበቅ ኃላፊነት አለበት ነገር ግን ትግራይ ዝም ብሎ የሚገባ ነው የሚወጣበት አይደለም ይህ ባለመሆኑ አስፈቅዶ የመግባት ያህል በሚመስል መልኩ ጥያቄን ያቀርበው የትግራይ ክልል ጊዜያዊ አስተዳደር በዚህ አንፃር ምንም የፈቀደው ወይም ደግሞ መከላከያ ሰራዊቱ እንዲገባ የተስማማበት ሁኔታ እንደሌለ በቅርቡ ማስተባበያ የተሰጠበት ሁኔታ ነው ያለው ይሄም ነገር አበሳጭቷቸዋል አብይ አህመድ የኢትዮጵያ አካል በሆነው የትግራይ ግዛት ውስጥ እንኳን መግባት የማይችል አይደለም ከሶማሊያ እስከ ምጽዋ ምንድነው የባህር ላይ ወንበዴዎችን ለመዋጋትና እነሱን ለመቆጣጠር የሚያስችል አቅም መፍጠር ይቅርና በአማራ ክልል እኮ እንደፈለገ መንቀሳቀስ አይችልም በአማራ ክልል እኮ ይሄ ጥቁር አስፋልት በሚባለው መንገድ ላይ ራሱ መጓዝ የማይችል እኮ ሰራዊት ነው አየነው የፍራት በትር በአርሶ አደሮች ማሳ ላይ በአርሶ አደሮች እህል ላይ እንደዛ አይነት ግፍ ሲፈጽም ስለዚህ ይሄ ነገር ወደ ጦርነት ሊያመራ እንደሚችል ብዙ ምልክቶች እያየን ነው የተባበሩት መንግስታት ድርጅት ከሱዳን ጋር በተያያዘ እጃቸውን ያስገባቸው አካላት ላይ እርምጃ ወስዳለው ማቀብ ጥላለው የሚልም ነገር እያነሳ ነው አብይ አህመድ እዛም ተነካክቷል እዚህም ተነካክቷል እዚህም እዛም የሚያደርገው የጦርነት ሩጫ ሀገሪቱን የበለጠ ዋጋ ሊያስከፍላት ቀጠናውንም የበለጠ የቀውስ የትርምስ ሊያደርገው ከቋፍ ደርሷል ለዚህ አብይ አህመድ ዋናው ተጠያቂ ነው አሁን ደግሞ ወደ ትግራይ ክልል ሰበብ ምክንያት እየፈለገም በዛውም ትግራይ ማነው ኤርትራን አሻግሮ ለመምታት ትልቅ ዝግጅት እያደረጉ ይገኛሉ ከመላ ሀገሪቱ ሰራዊቱን ወደ አማራ ክልል ማነው ወደ ትግራይ ክልል ድንበሮች አካባቢ ወደ ትግራይ ክልል አዋሳኝ ወደ ሆኑ ቦታዎች እያስጠጋ ይገኛል ይሄ የሰሞኑ የምርጫ ቦርድ ውሳኔ ደግሞ ለዚህ እንደ አንድ ምክንያት ተደርጎ አብይ አህመድን ጥይት እንዲተኩስ ነው የሚያደርገው እስቲ ይሄ ጦርነት ሊቀሰቀስ ይችላል አንዳንድ ወገኖች አብይ አህመድ መጥመድና ሰውን መወጠር ፈልጎ እንጂ ጥይት ተኩሶ ወደዚህ መጠነ ሰፊ ውጊያ ሊገባ አይችልም ዝም ብሎ ማጫጫሁና ማዘናጋት ነው የተያያዘው ጦርነት ውስጥ አይገባም ብለው እርግጠኛ ሆኖ የሚገልጹ ወገኖች አሉ ምልክቶች ግን ይሄን አያሳዩም አብይ አህመድ ጓዙን ጠቅልሎ ወደ ሰሜን አተኩሯል ምን ማለት ትችላለህ በዚህ አይነት መንገድ ወደ ጦርነቱ ይገባል ብለ ተጠብቃለህ ገለታው አዎ የመጀመሪያው ነገር ምንድነው ጦርነቱ እኮ የኛም አይደለም አብዛኛው ነገር የኛ አይደለም የኢትዮጵያ ጉዳይ አይደለም በሌላ ጉዳይ ነው ምንዋቀው ወደ በተለይ ከኤርትራ ጋር የሚደረገው ጦርነት እኮ በትዕዛዝ ነው በዩናይትድ አረብ ኤሚሬትስ ትዕዛዝ እኮ ነው ምንገባው ጦርነት የውስጥ እጅ ስቴት ካፕቸሩ ብዙ ጊዜ ተጋልጧል እኮ አይደለም ያው ብዙ ጊዜ እዚህ አካባቢ ኛም አንዳንድ ሌሎች ወገኖች ሲናገሩ ብዙ ሰው ትኩረት አልሰጠውም አጃንስ ፍራንስ ፕሬስ ባለፈው አወጣው አይደለም ያተንታኔ አይተናል ይው የዩናይትድ አረብ ኤሚሬትስ ገና አብይ አህመድ ወደ ስልጣን ሲመጣ ይጀምር ነው ወደ 3 ቢሊዮን ዶላር ለጸጥታው መስጠቷ ብቻ አይደለም አብይ አህመድ ከማን ነው ከኃይለ ማርያም
ምንድነው ህገ መንግስት ሲረከብ እኛ ያላሰየነው ደስታ ዱባይ ውስጥ ሲታይ ነው ፎቶውን ልክላለሁ ምናልባት አይተው ይሆናል የዱባይ ህንጻ አላደም ትላልቅ ህንጻ እዛ ህንጻ ላይ የአብይ አህመድና የዛ ሀገር ልኡሉ አንድ ላይ እየታዩ ፌሽታ ተደርጎ ነበር ዩናይትድ አረብ ኤሚሬትስ ውስጥ ዩናይትድ አረብ ኤሚሬትስ በኮሬ ነገኛ ውስጥ እጇ ያለ የለም ብሎ የሚጠረጥር ሰው በጣም ተላላ ኮሬ ነገኛ ኢሚዲየትሊ በሶስተኛው ወር ነው የተቋቋመው ይሄንን ስቴት ካፕቸር የሚያደርግ አደረጃጀት በመፍጠር ረገድ እቺ ሀገር ናት ቀስ ብላ ከተቆጣጠረችው በኋላ የኢትዮጵያን ሴኩሪቲ አብያውን እንቢ ማለት የማይችል ለብቻው ምክንያቱም ልትፈነቅለው ትችላለች ሌላ ሰው ላመጣት ይችላል ልትለው ትችላለች ኦሬዲ ተይዟል ስለዚህ አድርግ የተባለውን የሚያደርግ ነውና በአንድ በኩል ይሄንን ማሰብ አለብንና የዚህ የኤርትራው ጦርነት በሰዋዊ አመለካከት በዚህ ምልክቶችን በማድረግ የሚደረግ ግምገማ በቃ ትንሽ ነው የቀረው ነው የሚሉት እና እኔም ይሄንን ነው የምገዛው አንደኛው በሰሜኑ በኩል በዚህ በትግራይ በኩል ያለው ጉዳይ ግን ሌላ ምን ሊመጣ ይችላል አሁን ተመልከት የፕሪቶሪያው ስምምነት ከፈረሰ በኋላ ዋትም ከፈረሰ በኋላ ወይ አዲስ ስምምነት ፕሮዲዩስ አላደረጉ ሀገራችን እኮ ተሳዝናለች መሰለኝ አዲስ ስምምነት ማለትም ያ የትግራይና የፌደራል መንግስት መተሳሰሪያ መርሆ ማለት ነው አንድ ወደ ህግ አግባብ እስኪመጡ ድረስ ወደ ህግ መንግስት መስመር ያክልል እስኪመጣ ድረስ ያ አካላችን እስኪመጣ ድረስ ይሆነ እንትን ያስፈልገዋል መተሳሰሪያ መርሆ ያስፈልገዋል ውርውር አድርገው የፕሪቶሪያው ስምምነት ቀረ በመካከል የፖለቲካ ስምምነት የሚባል የለም ዋት ከፈለገው ያደራጃ አንድ ጊዜ እንደ መንግስት ይሆናል አንድ ጊዜ ፓርቲ ይሆናል ምርጫ ቦርድ ደግሞ ከወንበርና ጠረጴዛ ሌላ ሰው ይሽጣው ብሎ ወስኖበታል እና አያው የሚባል ነገር ታውቃለህ በአማርኛ መሰለኝ አያው ማለት ፓራዶክስ ማለት ነው አውም አይደለምም አብረው ዝም ብሎ ሲተራመሱ ማለት ነው አያው ፓራዶክስ ማለት እና በእንደዚህ አይነት ፓራዶክስ ውስጥ ባያው ሁኔታ ውስጥ ነው የትግራይ ጉዳይ ያለው ስለዚህ ይሄ ጉዳይ ዞሮ ቆይቶም አድሮም እኮ ወደ ጦርነት ነው የሚሄደው የፖለቲካ መፍትሄ ስለሌለው ማለት ነው ስለዚህ አሁን እየበሰሉ ነው የሚመስለው በተለይ ይሄ ጉዳይ ይሄው ምርጫ ቦርድ ጉዳይ ከዚህ በፊት ትግራይ ውስጥ የፌደራል መንግስት ጦርነት ያደረገበት ዋና ምክንያት ምንድነው ህጋዊ ያልሆነ ምርጫ አካሄደሻል እኮ ትግራይ ውስጥ ምርጫ ቦርድን ተላልፈሽ ምርጫ ቦርድ ይሁንታ ያልሰጠው ምርጫ አደረገ ሌላው ሳያደርግ ሌላው አካባቢ ሳያደርግ እናንተ አርጋችኋል በሚል ነው አንዱ ትልቁ ጦርነት ለዛ ለሁሉ ህዝብ ልቂት ጦርነት አሁን ደግሞ ምርጫ ይደረግ ሲባል በምድሪቱ ውስጥ እንቅፋት ሆነሻልኩ ብሎ ሊወጋት ነው መሰለኝ አላደርግም እስካሁን ድረስ መልስም አልሰጥም አቶ ማናቸው የክልሉ ፕሬዚዳንት ጀነራል ታደሰም እኮ በአንድ በኩልም እኮ ነው እንዳይሉ ይቻላል እንዳይሉ እዛ ህዋት እሳት ላይ ተጣጣሉት የለም ደግሞ እንችላለን እንዳይሉ ደግሞ በመሃል እሳት ውስጥ ነው ያሉት እና ዝም ብለዋል እስካሁን ያ ማለት እንግዲህ አይደረግም ማለት ነው ምርጫ እንግዲህ ዛሬ በፌደሬሽን ምክር ቤት ደብዳቤ መሰረት ከክልሉ ውጭ ሆናለች ማለት ነው ትግራይ ከክልሉ ውጭ ናት ከምርጫ ውጭ ናት ስለዚህ እርምጃ ይወሰድባታል ማለት ነው እና እንደዚህ አይነት ለጦርነት የሚመቹ ሁኔታዎችን ያደላደለ ስለሆነ ምርጫ ማነው ጦርነት አይቀሬ ነው የሚመስለውና እንዴት ነው እኛ የምንቀንሰው ኢትዮጵያውያን እንዴት ነው ዝም ብሎ ይሄ ሰው የሚያዋጋን የሚለው ይልቅ ውይይት ያስፈልጋል ገለታው በዚሁ የቅዳሜ ዕለቱን የሐዋሳ የአብይ አህመድን ፉከራና ሽለላ የተመለከተውን አጀንዳም እንመልከተው እስቲ አስገራሚ ነገሮችን ነው በእለቱ ያሰማው ቀደም ሲል እንዳለው በምስራቅ አፍሪካ ብቻ ሳይሆን በመላው አፍሪካ የሚተማመንበት ኢሊት ፎርስ ነው የገነባ ነው ያለው አብይ አህመድ በእርግጥ ይሄንን ለምን እንዳለ ማንንም ሰው በቀላሉ ይረዳዋል ኢትዮጵያን እኮ መቆጣጠር አልቻልክም ኢትዮጵያ 70% የሚሆነው አካባቢ እኮ ግጭትና ቀውስ ነው ያለው ሀገር መቆጣጠር ያልቻልክ እንዴት ነው ወደ ምስራቅ አፍሪካና አፍሪካ የምታስበው የሚል ጥያቄ የሚነሳበት አድርጎ ለዛ መልስ እየሰጠ ነው እንኳን አይደለም ኢትዮጵያን ምስራቅ አፍሪካንም ማረጋጋት እንችላለን ነው ባዶ ሜዳ እንደው አየር ላይ ዝም ብሎ የሚሳፈፍ ነገር ነው የሚያነሳው አሁን ይሄ ኢሊት ፎርስ የሚለው ባለፈው ከሁለት ሳምንት የማይሆነው ሰሜን ሸዋ ገብቶኮ ምንድነው ዛ እንደ ባህር እኮ ነው ቀልጦ የቀረው የአማራ ፋኖ ብሔራዊ ንቅናቄ የተለያዩ እዞች ባደረጉት ርብርብ ያንን ኃይል እኮ እዛው እንዳይወጣ አድርገው ነው ያበራዩት
ምንም ትግራይ ክልል መግባት እኮ አልቻለም። እንኳን አይደለም ከምጽዋ እስከ ሶማሊያ ያለውን ያንን የውሃ ጠረፍ ከምንድነው ከባህር ላይ ወንበዴዎች ሊከላከል ይቅርና የራሱን ከዛ እኮ አጠገቡ ያለውን ነገር እኮ ማዳንና ማትረፍ ያልቻለ እኮ ነው። ይሄ ዝም ብሎ አብይ አህመድ የሚፈጥረው ስነ ልቦና አለ። ዝም ብሎ ባዶ ሜዳ የተነፋፊኛ አይነት አድርገህ የምትወስደው ነው። ትንሽ በመርፌ ነካስ ያደርጉት ኩምሽሽ ብሎ የሚተነፍስ እኮ ሰራዊት ነው። እንዴት ባህር ላይ የሚታይ እንግዲህ የህንድ ውቅያኖስ ሜዲትራኒያን ባህር ይህንን የሚያል ግዙፍ ባህር ላይ አዋሳ ሐይቅና የሆኑ ኩሬዎች ላይ ባህር ኃይሉን አሰለጠንኩ ብለ እንዲህ አይነት መደንፋት በጣም ከፍተኛ አደገኛ በሆነ ሰው እጅ ላይ ኢትዮጵያ ሞደቋን ካረጋገጥንባቸው መድረኮች አንዱ የአዋሳው መድረክ ነው። እንደፈለገው ነው የሚናገረው። ነገር ግን ሀገር ዋጋ እየከፈለች ነው። ሀገር በየለቱ እሱ እጅ ላይ እየቀለጠች ነው ያለችው። የአዋሳው መድረክ እንዴት አየኸው? ኢትዮጵያ በዚህ አቅሟ ኢሊት ፎርስ ማቋቋም አይደለም ማሰብም አትችልም። ወታደራዊ ባለሙያዎችን ማነጋገርን ነበር። ስለየትኛው 65ኛ ዓመት የልዩ ዘመቻ እንዴ ደርግን እኮ አፍርሰውታል። ሲያፈርሱት እኮ ስርዓቱን ሲያፈርሱት ሰራዊቱንም ነው ያፈረሱት። መንገድ ላይ ወጥቶ እንዲለምን እኮ ነው ያደረጉት። የትኛው ነው 65ኛ ብለው የሚያከብሩት? ህወሓትም መጥቶ እኮ አጋዚ ክፍለ ጦር ነው ያቋቋመው። የአጋዚ ክፍለ ጦር ደግሞ ልዩ ተልኮ የመለስ ዜናዊን ወንበር መጠበቅ ነው። የሚቃወሙ ሰዎችን መግደል ነው። ባህር ዳር ላይ፣ ሐዋሳ ላይ፣ አዲስ አበባ ላይ ይሄ አጋዚ ክፍለ ጦር የፈጸመውን እኮ እናስታውሳለን። የአጋዚ ክፍለ ጦር አምሳያ ነው አሁን አብይ አህመድ ያቋቋመው ይሄ ኢሊት ፎርስ የሚለው። አብይ አህመድ ከስራው ይልቅ ፕሮፓጋንዳው ሀገር ምድሩን እያጥለቀለቀን ያለው ባዶ ጩኸት። ለማንኛውም እንዴት አየው የሐዋሳውን መድረክ? እኔ የሐዋሳውን መድረክ ሳይመሳይ አብይ አህመድ ልክ ሰው ሁሉ እንደሱ በጡንቻ የሚያስብ ይመስለዋል። አሁን አፍሪካ ቀንድ ላይ ትልቁ ችግር የወታደር ችግር፣ በቃ ጠንካራ ወታደር ያለው አንድ ሀገር የሚፈልግ መስሎታል። አይደለም፣ የጠጣር ጉዳይ አይደለም። አሁን የሚፈልገው ጡንቻ አይደለም። በጡንቻ ፈታላችኋለሁኝ እዚህ አካባቢ ብዙ አውሮፕላን ገዝቻለሁ ምናምን የሚለው ነገር ይመስለዋል። አየ ኢትዮጵያ ውስጥ ያለውን ችግር በሙሉ በጦርነት ለመፍታት አይደለም የሚጥረው። አማራ ክልል ችግር አለ፣ ወታደር ይልካል። ትግራይ ክልል ችግር አለ፣ ወታደር ይልካል። አሁንም ደግሞ ለቀጣናውም ወታደር ልክላችኋለሁ ነው የሚለው። ይሄ አይደለም ኢትዮጵያን ተጽዕኖ የሚያሳድገው። በቀጣናው ውስጥ ኢትዮጵያ ተጽዕኖ ፈጣሪ እንድትሆን የፈለገ ሰው የፈለገ መሪ የሚያስበው ሾው አይደለም፣ መሳይ የወታደር ሾው አይደለም። መሆን የነበረበት ይሄ ሰው የዲሞክራሲን የሰላምን ድምጽ ቢያነሳ ነበር። ምሳሌ ሆኖ በማሳየት የህይወት ምሳሌ በማሳየት ተመልከቱ፣ ኢትዮጵያ ውስጥ ያለው መረጋጋት፣ ሰላም ተመልከቱ። ዲሞክራሲ ሂደታችንን ተመልከቱ። ባለፉት 7 ዓመታት እንኳን ተመልከቱ የት እንደደረሰን። ዛሬ ኢትዮጵያ ውስጥ ሰው ከአንድ ቦታ ተነስቶ ወደ ሌላ ቦታ ሲሄድ ዘፈኑን የሀገሩን ዘፈን እየዘፈነ በሰላም የሚወጣባት የሚገባባት ምድር ተፈጥራለች። ቀጣናውም እንደዚህ የሚሆነው ዲሞክራሲ ሰላም ሲያብብ ነው። እናግዛችሁ ምናምን እኮ ይሄ ነው አሸናፊነትን የሚያመጣው። ሶፍት ፓወር የሚባለው ማለት ነው። የጠጣር ኃይል ሳይሆን ሶፍት ፓወር በዲሞክራሲ ላይ ያለ፣ በጀስቲስ ላይ ያለ እምነት፣ በምርጫ ላይ ያለ እምነት እሱ እኮ ነው በምስራቅ አፍሪካ ላይ ገዢ እንድንሆን የሚያደርገን። ብዙ አንዳንድ ሀገሮች ሚሊተሪ ኃይላቸውን ሊያሳዩ ሲሉ ለዓለም ለሪጅኑ እነሱ ተስፋ ነው ይላሉ፣ ግን ዓለም ይፈራቸዋል፣ አካባቢ ይፈራቸዋል። እንደው መደቆስ አለባቸው ይባላል። አሁን የኢራን ችግር እኮ ያ ኢራን ትገነባለች፣ ኒውክሌር ገነባለሁ ትላለች እና ያ እሷ ምንድነው የምትለው? ለአካባቢውን እጠብቅላችኋለሁኝ፣ ቀጣናውን እጠብቅላችኋለሁ ምናምን ትላለች። አንዳንድ መግለጫ ተወጣና ሌላው ዓለም ግን ይፈራታል። የተፈለገው ይሄ አይደለም። እስቲ ራስሽን ዲሞክራሲ አሁን ነውጥ ላይ ነው ያለቻችን ምድር እንደምታውቀው። ህዝቡ ለውጥ ፈልጉ፣ ዲሞክራሲ አምጪ፣ መልካም አስተዳደር አምጪ፣ የተረጋጋ ነገር ስታምጪ፣ ያ ነው ሶፍት ፓወር የሚባለው። እሱ ነው ተጽዕኖ የሚያመጣው። እና ይሄ ራሱ በጡንቻ የማሰብ ነገር የሀገርን ችግር በወታደርነት ፈታለው አካባቢው ላይ የሚል ነው። አንዱ ይሄ ነው። ሌላው መሳይ እዚህ የአብይ ንግግር ሌላው ስታነሳ እንትን ያለኝ ቀደም ያልኩ ያቺ ጥሩ ቃል አዲስ ነው ያወቋት እኔምና ጥሩ ገላጭ ናት። ታያው ማለት እንግዲህ ፓራዶክስ ማለት ነው። እና የአብይ
ተረክ በተለይ በዚህ በባህር አካባቢ በቀይ ባህር አካባቢ በጣም እርስ በርሱ የሚጋጭ ነው መሳይ አንድ ሀገር ምን ላይ እንደወደቅን እንደው ለማሰብ ሁሉ ይከብደኛል ማለት ነው ተመልከተው ባለፈው ጊዜ ምናልባት ወራት ነው የሚሆኑት ወይ ሁለት ወር ሆኖ እንደሆነ አላውቅም የውጭ ጉዳይ ሚኒስቴር ደብዳቤ ጽፏል ለአንቶኒዮ ጉተሬስ ኤርትራን በሚመለከት ድንበር ታክብር የሚል የአልጀርሱ ስምምነት መከበር አለበት የሚል ማለት ነው እስቲ አንድ መሪ የአልጀርሱ ስምምነት መከበር አለበት ብሎ ደብዳቤ ለዓለም አቀፍ እንትን ከጻፈ በኋላ ድንበር እንከባበር ካለ በኋላ ደግሞ አሰብ የኔናት እንዴት ሊል ይችላል እንደዚህ አይነት ፓራዶክስ ያልነው እንደዚህ እርስ በርሳቸው የሚጋጩ ነገሮች በዚህ ሾው ላይ አሁን ያ ነው የሚለው አንደኛ አሰብን በውድም በግድም እናገኛለን ይላል ደብዳቤ ደግሞ የተስማማነው ስምምነት ይከበርልን ሉዓላዊነታችን ይከበር ብሎ ደግሞ ጻፉ ውጭ ጉዳይ ሚኒስቴር አንካራ ላይ ሄዶ የሶማሌን ሉዓላዊነት እናከብራለን ብሎ ፈረመ አብይ አህመድ አሁን ደግሞ ቀይ ባህር ላይ የጋራ ነው እኔ በመጣለሁ ባህር ሱጥኝ እዛ አካባቢ እንቀሳቀሳለሁ ሲል ታየዋለ እንዴ ምን አይትርምስ ውስጥ ነው እነዚህ ሰዎች ይዘው ነው የገቡት የኤደን ባህረ ሰላጤ እኔ ነው ይላል በመሰረቱ በዛ አካባቢ የዓለም 30% የሚሆነው የከባድ እንትን ኮንቴነር የሚተላለፍበት ነው እንደምታውቀውና ከዛ የተነሳ ጅቡቲ ላይ እነዚህ ወደ 6 ምናምን የሚደርሱ እንግዲህ እንደምታውቃቸው ሰፍረዋል የቀይ ባህር ጉዳይ ስናነሳ እነዚህ እኮ አንድ ተዋናይ እኮ ናቸው አገር ጥለው መተው ነው ካምፕ የሰሩት የዋና የንግድ የነዳጅ መተላለፊያችን ነው ስለዚህ አካባቢው ጸጥታ መከበር አለበት የሚሉ ኃይሎች ኃያላን የሰፈሩበት ምድር ነው እዛ አካባቢ ላይ አሰብ የኔናት ብሎ ከኤርትራ ጋራ ሮኬት ይወራወራሉ ቢል እነዚህ ኃይሎች ግብረ መልሳቸው ምንድነው ዝም ብሎ ወደ አንጋጣ ያሉ እና አሜሪካ እና ፈረንሳይ ምናምን እና ጃፓን እና ቻይና ይመስላል መሰለኝ ግብረ መልስ እኮ አላቸው አሁን እኮ ዝም ብሎ የሚያዩት እኮ ሰውየው ጤነኛ ቀደም አንተ ያልከው ነው ምናልባት ይሄ ሰው ተግባራዊ የሚያደርገው አይመስልንም ይያሉ ሊሆን ይችላል እንጂ እኮ ያካባቢ ጸጥታ ይከበር ዘንድ ከየመን በዛ አካባቢ ያሉ ታጣቂዎቹ ለመቆጣጠር እኮ ነው እዛ ብዙ ወጪ ያወጣ ህዝባቸው ታክስ የከፈለ ወታደር የተቀመጠ የአረብ ሊግ አለ የቀይ ባህር ፎረም አለ በጣም ብዙ ኃይላት ናቸው እዛ ላይ ኢንተረስት ያላቸውና ኢትዮጵያ ዝም ብላ ምንም የሌለው ያቀጣና አድርጎ ይሰውዬ እኛን ተጠብቅላችኋለን ምናምን የሚለው ነገር ይሄ በጣም መወጣጠር ጥሩ አይደለም በእውነት አንደኛ ሁለተኛ ከሁሉም በላይ ግን እንደዚህ አይነት ሾው አይደለም በዛ አካባቢ ለእናን የሚሰጠን መሳይ ዲሞክራሲ ምሳሌ በሆነ ነበር በእውነት ገለታው ምናልባት ይሄን ጦርነት አብይ አህመድ ሊያስቀረውም የትኛውንም ውሳኔ ሊያደርግ የሚችልበት ስልጣን የለውም ይሄ በሌላ ቀደም ሲል አንተ ያልከው በሌላ አካላት እጅ ላይ ያለው ውሳኔ ነው ሰሞኑን የተለያዩ ፖለቲከኞች በዚህ ጉዳይ ላይ ትንታኔ ሲሰጡ ነበር የጦርነቱን የማድረግ ጫፍ ላይ ደርሷል ከዛ ጫፍ ላይ ሊመልስ የሚችልበት ውሳኔ በአብይ አህመድ እጅ ላይ አይደለም ያለው አብይ አህመድ ተላላኪ ነው አብይ አህመድ አሁን እንደምናየው ነው ምናልባት ቀጣዩ አጀንዳችን ከዚህ ከቤኒሻንጉል ጉምዝ ጋር የተያያዘ ነው ቤኒሻንጉል ጉምዝ ላይ የአባይ ግድብን የግዙፍ ፕሮጀክት ያለበት አካባቢን ሁሉ እኮ ነው ጥሎ ወደ ሰሜን እየሄደ ያለው ለዛውም እዛ ሌላ እሳት ጥዶ ማለት ነው ሌላ እሳት አርግዟል የሱዳንን አማጽያን የጦር ሰፈር የሰጠበት አካባቢ እኮ ነው ያ ባለበት ሁኔታ ያንን በፌደራል ፖሊስ ይጠበቃል ብሎ ሰራዊቱን በሙሉ ነቅሎ ወደ ትግራይና ኤርትራ በኩል ያሰፈረበት ሁኔታ ይሄ ሰውዬ የታዘዘው ማድረግ ብቻ ነው ስለዚህ አብይ አህመድ አሁን የተሰጠው አሳይመንት እዛ ኤርትራ ጋር መዋጋት ነው ከዚህ አንፃር የተባበሩት አረብ ኤሚሬትስ ናት የዚህ ጦርነት መካሄድም መቆምም ሌላም ነገር ካለ ውሳኔ ልትሰጥ የምትችለው አብይ አህመድ አይደለም የሚል ነገር ይናገራሉ ይሄ ምን ያህል ያስኬዳል በተለያዩ ማስረጃዎች አስደግፎ መግለጽና መከራከር የሚቻል ጉዳይ ነው አብይ አህመድ አሁንም ከሶማሊያ እስከ ምጽዋ ሲል ይሄ የተባበሩት አረብ ኤሚሬትስ እዛ አካባቢ ልትቆጣጠረው የፈለገችው ኮሪደር ነው ያንን አካባቢ በበላይነት መያዝ ተፈልጋለች ጦር የላትም ስለዚህ ነፍስ ርካሽ የሆነበትን የኢትዮጵያን ህዝብ ነው መጠቀም የፈለገችው ነፍስ ርካሽ ያደረገው ደግሞ በስልጣን ላይ ያለው አገዛዝ እንደሆነ ግልጽ ነው የኢትዮጵያን ነፍስ እንደሆነ የትንኝም ያህል ክብር የሚያገኝ አይደለም ስለዚህ አብይ አህመድ እንደፈለግሽ አንቺ ብቻ ዶላሩንም ምኑንንም አምጪ እኔ ደግሞ የኢትዮጵያን ህዝብ ገብርልሻለሁ ብሎ ቃል ገብቶ
ያው የቅጥረኝነቱ ሚና እየተጫወተ ነው ያለው። ይሄ ተልኮ ምናልባት አሁንም እሱ የሚናገረው በበቂ ሁኔታ ኤሊት ፎርሱ ሰልጥኗል፣ በባህር ላይ የባህር ላይ ወንበዴዎችን መከላከል ይችላል። እና አሜሪካ ራሱ ብዙ ፈተና ውስጥ የገቡበት እነ ሳውዲ አረቢያ ብዙ ችግር ውስጥ የገቡበትን የባህር ላይ ወንበዴዎችን የመከላከል ዘመቻ አብይ አህመድ በምን ተአምር አስማት ነው ወይስ መለኮታዊ ኃይል አለው እሱን አስቆማለሁ ብሎ ሲደነፋ ምንድነው ከጀርባው የተቆመረው የሚለውም ነገር በደንብ ማንበብና መረዳት ያስፈልጋል። የራሷን ምንድነው የራሷ ሮባት የሰው ታማስላለች እንዴ? የሱኮ ሀገር እየነደደች ነው ያለችው። ከፍተኛ ችግር ባለበት ሁኔታ አብይ አህመድ ከህዝቡ ጉሮሮ ላይ የነጠቀ ይሄን ያህል ህዝብ ይሄን ያህል ወጣት ወደ ሰራዊት ውስጥ አስገብቶ በሰው ኃይል ጦርነት እናሸንፋለን። ለማንኛውም የዚህ ጦርነት ጭንቅላቱ ያለው አቡዳቢ ነው። አቡዳቢ ናት ብትወስነው። ነገር ግን አቡዳቢም ተወጥራን ያለችው በአሁን ሰዓት በተለያዩ ኃይሎች በፖለቲካውም በሚሊቴሪውም በዲፕሎማሲውም ማነቆ ውስጥ የገባች ሀገር ሆናለች የተባበሩት አረብ ኤሚሬትስ። እነ ሳውዲ አረቢያ እነ ግብጽ እነ ቱርክ ስራቸውን እየሰሩ ነው ያሉት። አሜሪካ ከወዲሁ ያስጠነቀቀች ነው ያለችው። የመንግስታቱ ድርጅትም ማዕቀብ ጥላለው እያለ ነው። አብይ አህመድ እንግዲህ የተባበሩት አረብ ኤሚሬትስ ላይ የሚያርፍ ዱላ እኛ ላይ ማረፉ አይቀርም በአብይ አህመድ የተነሳ። መሰረታዊ ነገር መረዳት ያለብን የዚህ የገልፍ ሀገሮች የፓወር ወይም የኃይል ሽሚያ እዚህ የአፍሪካ ቀንድ ላይ አይደለም የተጀመረው። መካከለኛው ምስራቅ ላይ በተለይ በሶሪያ ላይ፣ ሊቢያ ላይ፣ የመን ላይ በተለይ የታየ ነው። ወደ ሊቢያም ተሻግሮ መጥቶ አሁን ሱዳንና እንግዲህ ወደ እዚህ መጥቷል። ወደ ምስራቅ አፍሪካ ቀንድ ላይ ነው ያለውና እነዚህ ሚድል ፓወር ብሏቸው ኃይሎች በተፏከቱባቸው ቦታዎች ሁሉ አገረ መንግስት ፈርሷል መሳይ። ይሄን ነው በጣም ኢትዮጵያዊ መጠንቀቅ ያለበት። በጣም በጥንቃቄ ልናየው የሚገባ ትልቅ ችግር ነው የገጠመ። የመንን ምናቆም ይሆን ያ ሁሉ ትርምስ ተፈጠረ። አንዱ አንዱን አማጺ ይደግፋል፣ ሌላው ደግሞ ሌላውን ይደግፋል። በሀብታም ናቸው እነዚህ ሀገሮች። በዚህ የተነሳ ሲቪል ዋር ከፍተኛ ችግር ነው ያመጣው። የአረብን ስፕሪንግ የሚባለው ተስፋ የአረብ ተስፋን ወደ አረብ የአረብን ስፕሪንግ ወደ አረብ ንዳድ ነው የቀየረው። የአረብ ስፕሪንግ ኦልሞስት ከሽፏል ማለት ይችላል። ይሄንን ካደረጉ በኋላ አሁን ሱዳንን አፈረሷል። ተመልከቱ። የሱዳንም በአረብ ስፕሪንግ ውስጥ የሚታይ ነው፣ ንዳድ ውስጥ ነው የገባችው። እና በመሃል አሁን እንግዲህ በረጅም ጊዜ ትግል ውስጥ ብዙ ሀገር ብዙ ቃ እየሰበሩ ብዙ ሀገር እያፈረሱ መጥተው ምስራቅ አፍሪካ ላይ እየተንገዳገዱ ያሉ ሁለት ናቸው። በተለይ ኬንያን ስታይ ኬንያ በጥንቃቄ ነው እየኖረች ያለችው መሰለኝ። በጣም በጥንቃቄ ያንዱ ደጋፊ መስሎ ላለመታየት የሳውዲ ነኝ ምንድነው እዚህ አረብ ኤምሬት ነኝ ምናምን የሚለውን እኔ አልፈልገውም ብላ በሯን ዝግት አድርጋ እስካሁን ጎበዞች ናቸው፣ ትንታጎች ናቸው። ፖለቲከኞቹ ሊይዟቸው የሚሞክሯቸው ተቃዋሚዎችም አልተመቹም። ከዛ የተነሳ ኬንያ ተርፋለች እስካሁን ባለው ሁኔታ። ከዛ ውጪ ግን ያሉትን በሙሉ ተቆጣጥራለች። እየተፋከቱባቸው ነው ያሉት እና በዚህ መካከል አሁን የዚህ የሳውዲ አረቢያ የበላይነት በየቦታው እየታየ መጥቷልና በተለይ ሱዳን ላይ አሁን የዚህ የፈጥኖ ድራሹን የምትደግፈው እቺ ዩኤኢ በምዕራብ ሊቢያ እና በሶማሊያ በኩል ነበር መሰለኝ። ስለዚህ በእነዚህ አካባቢዎች የጦር መሳሪያም ስንቅም ትጥቅም እያቀበለች አይዟችሁ በሉት ስትል ነበር የነበረችው እና አሁን በምዕራብ ሊቢያ በኩልና በዚህ በሶማሌ በኩል ያለው በር ተዘጋባት። የዚህ የሳውዲ አረቢያ የበላይነት በዚህ አካባቢ ስለታየ ማለት ነው። ስለዚህ መጨረሻ ላይ አሁን የት ነው የከተመችው? ብቻ ግን ኢትዮጵያ ውስጥ በቀጥታ ስልጣን ላይ ያለ ሰው ነው የያዘችው። ቅድም ያልኩ ኮሬን የገኛን ሳይቀር በማቋቋም ረገድ አለች ብዬ ነው ማምነው እንደ አንድ ኢትዮጵያዊ። ስቴት ካፕቸርድ ሆኗል። ስለዚህ እሱን ይዛዋለች እና ምን አደረገች? ለዚህ በቤንሻንጉል በኩል ተቃዋሚ አትንበልልኝ፣ በቀጥታ አንተ አግዝልኝ፣ አሰልጥንልኝ፣ መሳሪያም እኔ እሰጣለሁኝ፣ ለገንዘቡ ችግር የለም ብላ ያንን ትዕዛዝ ተቀብሎ ነው አሁን ከአባይ ላይ ካፍንጫው ላይ አባይ አፍንጫ ላይ ነው አባይ ግድብ አፍንጫ ላይ ነው የሆነ ያለው። ይሄ እየተፈጸመ ነው ያለውና ዞሮ ትልቁ ነገር ምንድነው? የዚህ ሰው አካሄድ በጣም የስቴት መያዝ ኢትዮጵያ ውስጥ እንደነ ሱዳን እንዳያረገን
ቆይቶ ርህራሄ የላቸውም እነዚህ ሰዎች መሳይ ያንዱ ነኝ የሚለው ነገር ቀርቶ ኢትዮጵያ ውስጥ ንግድ ከሆነ አብረን እንነግድ ከዛ ውጪ ግን እንደዚህ አይነት የጸጥታ ችግሮች ውስጥ አልገባም የሚል መንግስት ከሌለን አዝባሚያችን ወደዛ እየሄደ ስለሆነ ኢትዮጵያውያን ለብሔራዊ ጥቅማችን ለሀገር ደህንነታችን በጣም በጥንቃቄ ልንራመድ ገባን ጊዜ ላይ ነው ያለነው መሳይና የቤንሻንጉል ጉዳይ በጣም አሳሳቢ እንቅስቃሴ ነው።